ሰላም ጤና ይስጥልን ውድ የብስራት ዩቲዩብ ተከታታዮቻችን እንደምን አላችሁ? መረጃዎቻችን ወደ እናንተ ማድረሳችንን ጀምረናል። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የሀገር ውስጥ መረጃ ነው። በመርጦ ለማርያም የአስተርዮ ማርያም የንግስ በዓል በነገው ዕለት በደማቅ ሁኔታ ይከበራል። የጥር አስተርዮ በዓል ሃይማኖታዊ ይዘቱንና ትውፊቱን በጠበቀ መልኩ በደማቅ ሁኔታ ለማክበር አስፈላጊውን የቅድመ ዝግጅት ስራዎች ማጠናቀቅ መቻሉን የእነብሴ ሳር ምድር ወረዳ የኮሚኒኬሽን ጉዳዮች ጽሕፈት ቤት የሆኑት አንላይ ድረሰ ለብስራት ሬዲዮ ተናግሯል። ለበዓሉ ድምቀትና ውበት ከጽዳቱ ዘመቻ ጀምሮ እስከ ማስዋብ ስራዎች በዘመቻ እየሰሩና እንግዶችን ለመቀበል የቅድመ ዝግጅት ስራዎችን መሰራታቸው ተገልጿል። መርጦ ለማርያም በኢትዮጵያ ካሉ ገዳማት መካከል ቀዳሚ ከሚባሉት መካከል መሆኗንና በርካታ ተንቀሳቃሽና ቋሚ ቅርሶች ለባለቤት መሆኗም ተገልጿል። ከባለፈው ዓመት ጀምሮ በአካባቢው ባለው የጸጥታ ችግር ምክንያት በሚፈለገው መጠን እንግዶች እየገባ ለመሆኑና ከዚህ በፊት እስከ 20 ሺህ እንግዶች ይገኙበት የነበረ ክብረ በዓል መሆኑም ተጠቁሟል። በዓሉ በየዓመቱ ከተለያዩ አካባቢ የሚመጡ ሊቀ ጳጳሳትና አባቶች ተባርከው በደማቅ ሁኔታ የሚከበር በመሆኑ ሁሉም ምእመን በበዓሉ ቀን በቦታው በመገኘት የበረከቱ ተሳታፊ እንዲሆን የኮሚኒኬሽን ጉዳዮች ጽሕፈት ቤት ባለሙያ የሆኑት አንላይ ደረሰ ጥሪያቸውን አስተላልፈዋል። ዘገባው የምህረት ታደሰ ነው። አበባ ሰጥሻለሁ በማለት የ3 ዓመት ህጻን ላይ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። በሸኮ ወረዳ ዶንጂ ቀበሌ የ3 ዓመት ህጻን ላይ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በጥፋተኝነቱ በማስረጃ በመረጋገጡ በእስራት ተቀጥቷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ እንደተናገሩት ከተከሳሽ አሰፋ አምቦ ህዳር 19 ቀን 2018 ዓ.ም ከቀኑ 6 ሰዓት በሸኮ ወረዳ ዶንጂ ቀበሌ ልዩ ቦታው ያድጋል በእንደር ተብሎ በሚጠራበት አካባቢ ላይ የ3 ዓመት ህጻን የሆነችውን ተበዳይ አበባ እሰጥሻለሁ በማለት አታሏት በመውሰድ ያስገድዶ መድፈር ወንጀል መፈጸሙ ተናግሯል። ፖሊስ በሕክምና ማስረጃና ምስክሮች በሰጡት ቃል በማደራጀት መዝገቡን ለአቃቤ ሕግ ልኮ አቃቤ ሕግ በመላክም አቃቤ ሕግም ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቡን የኢፌዴሪ ወንጀል አንቀጽ 627 ህዝባር 1 ስር የተመለከተውን በመተላለፍ በህፃናት ልጆች ላይ የሚፈጸም ያስገድዶ መድፈር በደል ወንጀል ክስ መስርቶ ለፍርድ ቤት አቅርቦታል። የሸኮ ወረዳ ፍርድ ቤት ከአቃቤ ሕግ የቀረበለትን የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ ጥር 19 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አሰፋን በ19 ዓመት ጽኑ እስራት እንዲቀጣ የተወሰነበት መሆኑን ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል። ዘገባው የሳምራዊት ስዩም ነው። ወደ ውጭ መረጃ ስናልፍ ሰሜን ኮሪያን ቀዳሚ እናደርጋለን። የሰሜን ኮሪያው ኪም የኒውክሌር ጦር መሳሪያ ለማሳደግ ማቀዳቸውን ተናገሩ። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገሪቱን የኒውክሌር ኃይል ማጠናከር እቅድ በመጪው አስተዳደር ፓርቲ ስብሰባ ይፋ እንደሚያደርጉ የመንግስት መገናኛ ብዙሃን ዘግቧል። የኮሪያ ሴንትራል የዜና አገልግሎት ረቡዕ ዕለት የወጣው ዘገባ ኪም ቀጠናው ላይ ያላረጋጋውን ተከታታይ የሚሳኤል ሙከራ ባደረጉ ማግስት ይፋ የሆነ ነው። ኪም የሀገሪቱን ሚሳኤል ምርት እንዲስፋፋና ዘመናዊ እንዲሆን ትዕዛዝ ሰጥቷል። ኪም በጠላቶቹ ላይ አስጨናቂ የአእምሮ ስቃይ የሚያመጣ ያሉት እቅዳቸውን በሚቀጥሉት ሳምንታት በሚካሄደው 9ኛው የኮሚኒስት ፓርቲ ኮንግረስ ላይ ይፋ ይሆናል ተብሎም ይጠበቃል። ከ2021 በኋላ ለመጀመሪያ ጊዜ የስብሰባ የሚካሄድ ሲሆን ገዢው ፓርቲ የመከላከያና ኢኮኖሚ የ5 ዓመት የልማት እቅዱን ይፋ ያደርጋል ተብሎም ይጠበቃል። ኪም ትልቅ መጠን ያለው ባለብዙ ሮኬት ማስጀመሪያ ስርዓት የስትራቴጂካዊ መከላከያችንን ውጤታማነትን ለማሻሻል ትልቅ ጠቀሜታ እንዳለው ገልጸው የጦር መሳሪያ ስርዓቱ ለልዩ ጥቃቶች ጥቅም ላይ ሊውል እንደሚችል ያሳያል ሲል የኮሪያ ሴንትራል ዜና አገልግሎት ዘግቧል። ማክሰኞ በተተኮሱ ባለብዙ ሮኬት ሚሳኤሎች በ358.5 ኪሎ ሜትር ርቀት ላይ በውሃ ውስጥ ኢላማችንን መተዋል ሲሉ የሰሜን ኮሪያው መሪ አስታውቀዋል። ሚሳኤሎቹ የተተኮሱት በጃፓን ባህር አቅጣጫ ነው። ይህም የምስራቅ ባህር በመባል ይታወቃል። ሁለቱ ሚሳኤሎች በሰሜን ኮሪያ ልዩ የኢኮኖሚ ዞን ውጪ አርፈዋል ሲልም የጃፓን መንግስት የዜና ወኪል ጂጂ ፕሬስ የመከላከያ ሚኒስቴር ምንጮችን ጠቅሶ ዘግቧል። የደቡብ ኮሪያ ጦር በበኩሉ ከፒዮንግያንግ ሰሜናዊ ክፍል ወደ ጃፓን ባህር የተተኮሱ በርካታ የአጭር ርቀት ሚሳኤሎች ማግኘቱንም አስታውቋል። በመጨረሻም ዘለንስኪ በሳፋሪ ባቡር ላይ 5 ሰዎችን የገደለው የሩሲያ የድሮን ጥቃትን አወገዙ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያው ሰው አልባ አውሮፕላን የመንገደኞች ባቡር ላይ ያደረሰውን ጥቃት ሽብርተኝነት ነው ሲሉ አውግዘዋል። የአካባቢው ባለስልጣናት ቢያንስ 5 ሰዎች ሲሞቱ በርካታዎች ቆስለዋል ሲሉ ከጥቃቱ በኋላ ባወጡት መግለጫ ላይ አስታውቀዋል። ማክሰኞ ጥቃቱ ሲፈጸም በዩክሬን ሰሜናዊ ምስራቅ ካርኪቭ ግዛት ከ200 በላይ ሰዎች በባቡር ውስጥ እንደነበሩ ባለስልጣናቱ ገልጸዋል።
ዘለንስኪ በሲቪሎች ላይ ጥቃት ማድረስ ምንም አይነት ወታደራዊ ብቃት አይደለም ሲሉም ተናግረዋል። ዘለንስኪ በማህበራዊ ሚዲያ ላይ በለጠፉት ጽሁፍ በየትኛውም ሀገር ድሮን በሲቪል ባቡር ላይ ጥቃት ከፈጸመ እንደ ሽብርተኝነት ይቆጠራል ሲሉም ጽፈዋል። ሩሲያ ስለ ጥቃቱ የተናገረችው ነገር ባይኖርም በዩክሬን የኃይልና የትራንስፖርት መሰረተ ልማት ላይ የሰው አልባ አውሮፕላኖችንና የሚሳኤሎችን ጥቃት ከዓመታት በፊት በአስቸጋሪው የክረምት ወቅት እንደምትፈጽመው ሁሉ አሁንም አጠናክራ ቀጥላለች። በዩክሬን ደቡባዊ የወደብ ከተማ ኦዴሳ በደርዘን የሚቆጠሩ ሰው አልባ አውሮፕላኖች ጥቃት የሰነዘሩ ሲሆን ባለስልጣናቱ የሶስት ሰዎች ህይወትን ሲያልፍ በደርዘን የሚቆጠሩ ሰዎችም ቆስሏል። የኤነርጂ ባለስልጣናት እንዳስታወቁት በአካባቢው የሚገኝ ተቋም ትልቅ ጉዳት ደርሶበታል። የኦዴሳ ከተማ ኃላፊ ሰርሂ ሊሳክ ጥቃቶቹ እስከ ሮብ ድረስ የሁለተኛ ምሽት ቀጥለዋል ብለዋል። የኦዴሳ ባለስልጣናት እንደተናገሩት ሩሲያ እስከ ማክሰኞ ምሽት ድረስ ከ50 በላይ ሰው አልባ አውሮፕላኖች ወደ ወደብ አስወንጭፋለች። ከጥቃቱ በኋላ የአንድ መኖሪያ ህንጻ ሲወድም 3 አስከሬኖች በፍርስራሹ ውስጥ የተገኙ ሲሆን ሌሎች በርካታ ህንጻዎችም ጉዳት ደርሶባቸዋል ተብሏል። ተመልካቾቻችን የዛሬ የብስራት ዩቲዩብ መረጃዎቻችን እነዚህን ይመስሉ ነበር። ኤደን ሽመለስ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩኝ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም።